أعوذ بالله من الشيطان الرجيم وإذ قال إبراهيم رب أرني كيف تحيي الموتى قال أولم تؤمن قال بلى ولكن ليطمئن قلبي قال فخذ 4 من الطير فصرهن إليك ثم اجعل على كل جبل منهن جزءا ثم اجعل على كل جبل منهن جزءا ثم ادعهن يأتينك سعيا واعلم أن الله عزيز حكيم مثل الذين ينفقون أموالهم في سبيل الله كمثل حبة أنبتت 7 سنابل في كل سنبلة 100 حبة والله يضاعف لمن يشاء والله واسع عليم الذين ينفقون أموالهم في سبيل الله ثم لا يتبعون ما أنفقوا منا ولا أذى لهم أجرهم عند ربهم ولا خوف عليهم ولا هم يحزنون قول معروف ومغفرة خير من صدقة يتبعها أذى والله غني حليم يا أيها الذين آمنوا لا تبطلوا صدقاتكم بالمن والأذى كالذي ينفق ماله رئاء الناس ولا يؤمن بالله واليوم الآخر فمثله كمثل صفوان عليه تراب فأصابه وابل فتركه صلدا لا يقدرون على شيء مما كسبوا والله لا يهدي القوم الكافرين ومثل الذين ينفقون أموالهم ابتغاء مرضات الله وتثبيتا من أنفسهم كمثل جنة بربوة أصابها وابل فأتت أكلها ضعفين فإن لم يصبها وابل فطل والله بما تعملون بصير. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. وإذ قال إبراهيم رب أرني كيف تحيي الموتى إبراهيم بالو جزي نبرون أستوصوا ربي جتاي هوي أرني أسايي كيف تحيي الموتى انديت موتانا اندم التاسنسا أسايي نعلم قال أولم تؤمن ألم من كمن متتأيكه علىته قال بلى انديتا قالوا أمن يالهنجي قال فخذ 4 من الطير كأعواف 4 ياز علىته فصرهن إليك ودانتم ماستأقاته ثم جعل على كل جبل منهن جزءا كزام بيترارا ولاي كالنرسو كفاين أسكمت ثم ادعوهن يأتينك سعيا كزيام تراتشو بفتنة ودانت يمتعلو ويم يمتو زند تراتشو واعلم أن الله عزيز حكيم الله هيال طببنيا مهنون أواقعلاتشو إنجلي ብዙ አያት ለተቀራ ቆም ይያል ብንሄድ የተሻለ ነው ነብዩላህ ኢብራሂም አለይሂ ሰላም ይሄን ጥያቄ ለማስነሳት የጋበዟቸው ምክንያቶች አሉ ይላሉ የተፍሲር ሊቃውንቶች አንደኛ ባለፈው ባሳለፍነው ቂሳ ላይ ነምሩዝ ኢብኑ ከነዓን የተሰኘው ያገራቸው ንጉስ ረቢ الذي يحيي ويميت ጌታዬ ማለት የሚገድል የሚያነሳው ነው ብለው ሲሉት እኔም እገላለሁ አነሳለሁ አላቸው በዛን ሰዓት አላህ እንደሚገድል እንደሚያነሳ
የቂን ነበራቸው علم اليقين ይሉታል ያን እርግጠኛ የሆነ ዕውቀት ማለት ነው ከዚህ ከዕልም اليقين ላቅ ወዳለ ደረጃ ለመሸጋገር ወደ عين اليقين ለማሸጋገር ልባቸው ከጀለ የሞተን ነገር ከሞተ በኋላ ሲነሳ አላህ እንዳሳየኝ ብጠይቀውሳ ብለው ረቢ አሪኒ كيف تحيي الموتى አሳየኝ እንዴት ሙታንን እንደምታስነሳ እንጂ ከጥርጣሬ አይደለም እንኳን ነብዩላህ ኢብራሂም አለይሂ ሰላም እኛም አንጠራጠርም አላህ ሙታንን እንደሚያስነሳና ችሎታውም እንዳለው በቡኻሪ ዘገባ መሰረት ነብያችን ሰለላሁ ዐለይሂ ወሰለም نحن اولى بالشك من ابراهيم ለመጠራጠርና ከኢብራሂም የበለጠ እኛንን የሚገባን ማለት ኢብራሂም የላቀ ደረጃ ላይ ነው ያለው ለማለት ነው እኛም አልተጠራጠርን እንዴት እሱ ይጠራጠራል نحن اولى بالشك من ابراهيم اذ قال ربي ارني كيف تحيي الموتى قال اولم تؤمن قال بلى في حديث لا لقاونتوች ምንድነው ያሉት ان الحديث مبني على نفي الشك والمراد بالشك الخواطر التي لا تثبت በልብ ላይ እንደ አቋሙና ማትጸና ውል የምትል አስተሳሰብ ለማለት ነው የተፈለገው እንጂ ይሄ ነገር ይሆናል አይሆንም ብሎ መጠራጠር እንኳን ከአንቢያዎች ከተራ ሙእሚኖችም የሚጠበቅ አይደለም فلذلك ابراهيم عليه السلام ተጠራጥረው ሳይሆን ወደ ላቀ ደረጃ ለመሸጋገር ፈልገው ነው قال الله عز وجل ታዲያ መልስ ሰጣቸው ማለት ነው አወለም ተኡሚን ብሎ ጠየቃቸው አላመንክም ወይ ይሄ ጥያቄም የበለጠ አላህ Subhanahu Wa Ta'ala ነብዩላህ ኢብራሂምን ለማጽናናት ማየት ምን ያስፈልጋል ያንተ ኢማን ያንተ የቂን ትልቅ ደረጃ የደረሰ ነው አምነህ የለ እንዴ ይሄ ጥያቄ ለምን አስፈለገ አይነት ነገር ነው قال بلا አሉሳቸው በላ የሚለው ቃል መልስ ነው ግን ከነፍይ በኋላ ነው የሚመጣው ጥያቄው ውስጥ አፍራሽ ቃል ካለ መልሱ በላ ይሆናል هل آمنت ቢባል ኖሮ ነዓም ነው የሚለው አወለም ተኡሚን ቢል ሲል ደግሞ በላ ነው መልሱም ሆነው እንዴት አላመንኩም ማመኑማ ምን ያጠያይቃል ማለት ነው ولكن ليطمئن قلبي ልቤ በለጠ እንዲረጋጋ ነው ከዛ فخذ 4 من الطير አለ አራት አዋፎችን ያዛለ አዋፎቹ ምን ነበሩ ብሎ ነው ሰዎች መከራ የሚያዩት አንዳንድ ሙፈሲሮችም አዋፎችን ለማወቅ መከራ ያዩ አሉ ከበኒ እስራኤል ዘገባ ላይ የሚገኝ አባባልን ተንተርሰው ግን ይሄ ቁርአኑ ሊነግረንም አልፈለገም የሚጠቅመንም ነገር የለው ይልቁንስ ትልቁ ኢብራ ያለው የሞተው ተነስቶ ኢብራሂም በገሃድ ማየታቸው ላይ ነው ፈሱርሁነ ማለት ፈضمهن اليك ሰብሰብ አርጋቸው አዋፋት እንግዲህ የተለያየ ዘር ያላቸው አንድ ላይ አይቀመጡምና ፈልጋቸው አላቸው ነው ወይ ደግሞ ፈሱርሁነ ማለት ፈቀጥዑሁነ ቁርጥርጥ አድርጋቸው ፈخذሁነ ያለው ያዝ ማለት ነውና ፈሱርሁነ እንደገና ወዳንተ አስጠጋ ብሎ ከመፈሰር ልክ የተሻለው ይሄ ነው ፈሱርሁነ የሚለው አውሲቅሁነ እሰራቸው ማለት ነው ብሎም ኢብኑ አባስ ፈስረዋል ثم اذبحሁነ ነው ከዛ ቀጥሎ እና ቆራርጣቸውና በዙሪያው ባሉ ተራራዎች ላይ አስቀምጣቸዋል ኩል ጀበል ሲባልም እንደው አዱንያ ላይ ያለ ተራራ ሁሉ ማለት ነው የሚሆነው ይሄ ደግሞ አላህ እንግዲህ በጥበቡ ወራሱ በትኗቸው ካልሆነ በስተቀር በኢብራሂም ጉልበት አላ ኩል ጅባል الدنيا ይደርሱ ለዚህም ብሎ ኩል ጀበል የሚለውን በመካ ዙሪያ ያሉ ተራራዎች ናቸው አራት ተራራዎች ናቸው ብለዋል فكل هنا عام اريد به الخصوص عام مخصوص አይደለም عام اريد به الخصوص كل ቢባልም አንጻራዊ ኩል ነው ተወሰኑ ማለት ثم ادعوهن ከዚያም ጥራቸው ياتينك سعيا በፍጥነት ወደ አንተ ይመጣሉ እንግዲህ ተመልከቱ ነብዩላህ ኢብራሂም አለይሂ ሰላም አዋፎችን አረዱ ቆራረጡ ስጋቸውንም አደበላለቁ በአቅራቢያቸው ባሉ ተራራዎች ጫፍ ላይም ጣል አደረጓቸው እነዛን ቁርጥራጭ ስጋዎችና አጥንቶች ከዚያም የሆነ ቦታ ላይ ቆመው በስሞቻቸው ጠሯቸው ያንዱ አጥንት ከአንዱ ያንዱ ስጋ ከአንዱ ደሙ ከደሙ ተነጥሎ ወደ ራሱ የወትሮ ሰውነት ተቀላቅሎ ሩህ ገብቶበት ሱብሃንአላህ አይናቸው ያየ እየበረረ ወዳሉበት ቦታ መጣ ياتينك سعيا አላቸው በፍጥነት ይመጣሉ ወአለም ان الله عزيز حكيم اللهم ኃያል ጥበበኛ መሆኑን እወቅ علم يقين እርግጠኛ የሆነ ዕውቀት ላቅ ያለ ደረጃ የደረሰ ዕውቀት አላሁ عز وجل ኃያል ነውና ማድረግ የፈለገውን ነገር ማድረግ አይሳነውም አንዳችም የሚገድበው የለም ጥበበኛ ነውና የሚሰራቸው ነገሮች ሁሉ በውስጣቸው አስደናቂ ጥበብ የቋጠሩ ናቸው ማለት مثل الذين ينفقون اموالهم የነዚያ ገንዘቦቻቸውን የሚለግሱ ሰዎች ምሳሌ كمثل ينفقون اموالهم في سبيل الله كمثل حبة ልክ እንደ አንዲት ፍሬ ነው አንበተት 7 ሰናብል
ሰናቢል 7 ዘለለቶችን ያበቀለች في كل سنبلة 100 حبة በእያንዳንዷ ዘለለት ወይም ቅንጣት 100 ፍሬ አለ والله يضاعف لمن يشاء الله ለፈለገው ሰው ያዳብርለታል የሚሰጠውን ነገር ያነባብርለታል والله واسع الله ችሮታው ሰፊ ነው ዓሊም አዋቂም የሆነ ጌታ ነው ስለ ነፈቃ ነው የሚናገረው ይሄ አያ ነፈቃ ማለት في وجوه البر والخير በበጎ ስራ መንገዶች ላይ ገንዘብን መለገስ ነው ይሄ ልገሳ ለአላህ ተብሎ የተሰራ ከሆነ እየፋፋ እየዳበረ እየተደራረበ ይሄዳል እስከ 700 ድረስ ነው የሚለው አንዲት ቅንጣት ፍሬ መሬት ላይ ጣል ስትደረግ ትበቅልና 7 ዘለለቶችን ታበቅላለች እያንዳንዱ ከሰባቱ ደግሞ 100 ፍሬ ተሸክሟል አንዷ ፍሬ 700 ፍሬ ሆነች ማለት ነው ይሄን በተከል ዓለም ገበሬዎች ያውቁታል እንዴት አላህ ለባሪያዎቹ እንደሚለግስ ማለት ነው ሪዝቅ ሰዋብንም እንደዚህ ነው የሚያደርገው አዝመራ ነው ይሄ ኸይር ስራ ማለት ለጋሹ ያዘመረ ነው የኸይሩን ምርቱ በ700 ሆኖ ነው የሚመጣው በሐዲስ ደረጃ ደግሞ ከዛም በላይ እንደሚሄድ ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም ሰቢሉላህ ምንድነው የአላህ መንገድ የሚባለው በዋነኝነት ደረጃ አልጂሃድ ነው አላህ መንገድ ዲኑን ከፍ ለማድረግና የዲኑ ተጻራሪ የሆኑ አካላትን በደልና ተንኮል ለመመከት የሚደረገው ትግል ላይ ወጪ ማድረግ ማለት ነው በሸሪህ القرآن ከዛ ውጪ ደግሞ አብዱላህ ኢብኑ አባስ እንዳሉት እና ሐጅም ይገባሉ ብለዋል ማንኛውም በጎ ነገር ይገባል والله يضاعف لمن يشاء የሚለው ሙዳዓፋው ወይም መነባበሩ በ700 ላይ ብቻ እንደማያጥር ይጠቁማል ለፈለገው ደግሞ አላህ ከዚህም በላይ ያነባብርለት ይችላል ማለቱ ነው እስከ 700 ድረስ ያድጋል ማለትን ትቶ በፍሬዋ በቅንጣቷ መመሰሉ ነገሩን የበለጠ ግልጽ ያደርገዋል እንዴት እንደምታድግ እንዴት እንደምትፋፋ እንዴት ወደ ፍሬነት እንደምትቀየር ስናስበው ማለት ነው هذا قال ابن كثير وهذا المثل أبلغ في النفوس من ذكر عدد 700 فإن هذا فيه إشارة إلى أن الأعمال الصالحة ينميها الله عز وجل لأصحابها فقصرا وجنم الله لباريوچو عندما يفافاچونو مالن ولذلك البخاري بمتى حديث النبي صلى الله عليه وسلم منارو إن الله لا يربي صدقة أحدكم كما يربي أحدكم فلوه الله ያንዳችሁን ሰደቃ ያ ፋፋታል ወይም ደግሞ ያሳድጋታል አንዳችሁ የፈረስ ግልገሉን እንደሚያሳድገው ትንሽ ሆና ትወለዳለች ቀልቦ ተንከባክቦ ትልቅ ሆና አንድ ቀን ታገለግለኛለች ብሎ ያሳድጋታል ሰደቃይቱን አላህ በፈضሉ ምንም እንኳን ከባሪያዎቹ ስራ ላይ ሐጃ ባይኖረው ያሳድጋታል ذلك روى الامام احمد عن ابي عبيده بن الجراح رضي الله تعالى عنه ابو عبيده لنزير ገባን ይላል አንድ ሰሃቢ አጠገቡ አንድ አሮጊት አለች ተخدመዋለች ገባንና كيف بات ابو عبيده እንዴት አደረ ብለን ተጀገነ قال والله قالت والله لقد بات باجر يا الله انا اجر ያገኘ ነው አለች ዞር አለና አጅር እንኳን አደርኩ አለልም አለ ወደ ግድግዳ ዞሮ ተኝቶ ነበርና ወደ ሰዎቹ ዞር ብሎ አጠይቁኝም እንደ የተናገርኩትን ነገር አለ አንዳንድ ጊዜ ዑለማዎች የሆነች መስአላ ጠቆም ያረጉና ይተዋል የሚያዳምጠው ሰው የሆነ ጥያቄ እንዲያነሳ የበለጠ እንዲጠቀም ፈልገው ነው አጅር ማቻ ያገኘውና ዛሬስ አጅር አላገኘውም ሲል እነሱ ደግሞ ይሄን መጠየቅ ደስ አላላቸው ለምን አጠይቁኝ ስላቸው قال ما اعجبنا ما قلت فنسالك عنه من دسالنا نطيقال قال سمعت رسول الله صلى الله عليه وسلم يقول من انفق نفقه فاضله في سبيل الله فب700 بالጫ ያላት صدقه بالله መንገድ ላይ ያወጣ ሰው 700 ይሆንለታል ومن انفق على نفسه واهله ለቤተሰቡ ወይም ደግሞ በራሱ ላይ ወጪ ያደረገ او عاد مريضا ويتاممن يطيق او ماز اذن ويم انقفاتن كمنجل لا يقلل يادرج فالحسنه بعشر امثالها والصوم جنه ما لم يخرقها ومن ابتلاه الله عز وجل ببلاء في جسده وهو له حطه الله بسونته ላይ በላ ያመጣበት ሰው ያ ወንጀል ማራገፊያ ነው አለ ስለዚህ የታመም ያናደርኩት ሰይአት ተራቅፎ ካልሆነ በስተቀር ተጨማሪ ሐሰና እንኳን ያገኙ አይመስለኝም ለማለት ነው ማቢቱ ቢአጅር ነው ያለው አቡ ዑበይዳ ኢብኑ الجراح رضي الله تعالى عنه كذب الى بخاري بمتى حديث عن عبد الله بن مسعود النبي صلى الله عليه وسلم يقول ان الله عز وجل جعل حسنه ابن ادم ب10 امثالها يا ادم لج حسنون الله باند 10 ነው ያደረገው ትንሹ ማለት ነው الى 700 እስከ ضعف እስከ 700 الا الصوم والصوم لي وانا اجزي به ጾም ብቻ ሲቀር ጾም እኔ ነው እኔ ከፍለዋለሁ ይላል በዚህ ማዕና የመጡ በርካታ ሐዲሶች ናቸው ያሉት
في سبيل الله كهنا الله سبحانه وتعالى عندما يفعلت يزهون آية معنى የሚያበረታቱናቸው ማለት ነው ደም አላህ እንደማይቀር የምንለግሰው ነገር እንደማይወርቅ ያስታውሰን ከዚህ በፊት ባሳለፍነው አንቀጽ ላይ 245 ላይ አልፏል من ذا الذي يقرض الله قرضا حسنا ይላል ማን አለ ለአላህ ጥሩ ብድር የሚያበድር አለ በልቶ ዘወር ለማይል አካል ማለት ነው ተመላሽ ነው ግን فيضاعفه له اضعافا كثيره ከዛም በላይ ማለት እንግዲህ ይሄ ሁሉ የሚሆነው ለአላህ ብሎ የተሰራ እንደሆነ ነው ኢኽላስ ካለ ነው ኢኽላስ ላላቸው ሰዎች አላህ ዋሲዑን فضله كثير كرمه عليم بما يستحق ذلك ومن لا يستحق ለአላህ ሳካል ተሰራ ሰውየው ወጫውጥቶ ገንዘቡን አባክኖ ለዛሂሩ ሲታይ في سبيل الله የሚያደርግ ይመስላል ግን ለጉራ ከሆነ ያ የተበላሸ ይሆናል የሚቀጥለው ሲሰራት ላይ እንደምናየው ለሲሰራት الذين ينفقون اموالهم في سبيل الله እነዛ ገንዘቦቻቸውን በአላህ መንገድ የሚያወጡ ثم لا يتبعون ما انفقوا منن كزيام يمصوتوتن ነገር መመጻደቅ የማያስከትሉት ولا اذن دهان ማስቸገርም ያልተጨመረበት ከሆነ لهم اجرهم عند ربهم ጌታቸው ዘንድ ለነሱ ምንዳቸው አላቸው ولا خوف عليهم በነሱ ላይ ፍርሃት የለም ولا هم يحزنون እነሱ ማይተከዙም ይላል قول معروف ተገቢ የሆነ ንግግር ومغفرة ይቅርባይነት خير من صدقة يتبعها اذى اذى ከሚከተላት صدقة يتشالج ናት قول معروف ومغفرة خير من صدقة يتبعها أذى والله غني الله يتبقى كانوا حليم تاقاشمنا يا أيها الذين آمنوا أن أنت أمناتشو سوجهوي لا تبطلوا صدقاتكم صدقاتكم التابلاشو بالمن بممز آدكنا والأذى دهان بملاس وين بتزاز بماشجر كالذي ينفق ماله رئاء الناس اندزيا ገንዘቡን ለሰው ታይታ ለመታየት ለጉረኝነት እንደሚለግሰው ሰው ولا يؤمن بالله واليوم الآخر بالله በመጨረሻው ቀን የማያምን ሆኖ فمثله የዚህ ሰውዬ ምሳሌ كمثل صفوان عليه تراب እላው ላይ አፈር እንደተቆለለበት አይነት ድንጋይ ነው فاصابه وابل ከዛም ዝናብ የነካው فتركه صلدا ምልጥ አድርጎም የተዋለ የተመለጠ ማለት لا يقدرون على شيء مما كسبوا كسرت ነገር ላይ አንዳችን ማንኛውንም መጠቀም አይችሉም والله لا يهدي القوم الكافرين لا ከሃዲያን ወገኖችን አይመራቸውም ይላል الذين ينفقون أموالهم في سبيل الله الذي أضعافا مضاعفا የሚያገኙት በአላህ መንገድ ላይ ገንዘባቸውን የሚያወጡ ነው ثم لا يتبعون ما انفقوا منن ከዛ በኋላ መመጻደቅን የማያስከትሉ ማለት አንተ አደረኩልህ አይደል እንዲሰጥቼ እያሉ ሰውየውን ባለውለታ መሆናቸውን ደጋግመው የሚያነሱ ማለት يمنون على خلق الله عز وجل አጋሳ ማለት ምንድነው የሰጡትን ሰው ገና ሳይሰጡ በፊት ወይ ጉልበቱን መጠቀም የሚፈልጉ ሰዎች አሉ زكاة ستهالله اندهرقلين زكاة دموز على الله يدهاو حق ስለዚህ ተሰጣለውና እንደህርግልኝ የሚባል ነገር የለም ለአላህ ነው መሆን ያለበት ማለት ነው أي لا يفعلون مع من أحسنوا إليه مكروها يحبطون به ما سلف من الإحسان يا سالفوتن بقصراتهم የሚያበላሽ መጥፎ ነገር የማያስከትሉ ማለት ነው እገሌ እንትን هذا لك አቆኑ እዚህ ደረሰው የሚሉ ሰዎች አሉ ራሳቸውን ሰዳቂ አድርገው حقنا يا ده أنت رزق سطه كلا ولا يدمو والذين في أموالهم حق معلوم للسائل والمحروم فجنزباتቸው ላይ حق ያለባቸው ናቸው ለለማኝና ለተነፈገ ሀብት ላልተሰጠው ده حقቸው لهم أجرهم عند ربهم ጌታቸው ዘንድ እነኚህ ሰዎች አጅራቸው አላቸው ጌታቸው ዘንድ የሚለው لا على أحد سواه ማንንም ሳይሆን ዋጋቸውን የሚከፍለው አላህ ነው ማለት ስለዚህ ከማንም ምንም መጠበቅ የለባቸው ሰጡ ለአላህ ነው የሚቀበሉትም ከአላህ ولا خوف عليهم ለወደፊቱ የአኺራ ሐያታቸው ፍርሃት የለባቸውም ምንም አያሰጋቸውም ብሩህ ነገር ነው የሚጠብቃቸው ወላሁም يحزنون ወደ ኋላ ተተውት ላለፉትም አያዝኑ የዱንያን ህይወት ተገቢ በሆነው መልኩ ቆይተው ጨርሰዋታልና ማለት ከዛ መሰደቅ ያልቻለስ الكلمة الطيبة صدقة قال النبي صلى الله عليه وسلم ጥሩ ንግግር ሰደቃ ነው እዚህ አያ ላይ ምን አለ قول معروف ጥሩ ነገር መናገር ዱዓ ሊሆን ይችላል አንድ ለማኝ ተቸግሮ መጣ አንተ አቅም የለህም አላህ ይስጥልኝ ለዛሬ ስላልቻልኩ ነው አቅም የለኝም ብሎ በጥሩ ንግግር መመለስ እየቻለ አመናጭ ቆም ይመልሳል ሰድቦ ይመልሳል
ቀውሉ ማዕሩፍ ያለው ይሄንን ነው ወመግፊረቱን ይቅርታ ማድረግ ደግሞ ለሰው በቃሉም ሆነ በተግባሩ የሚበድለውን ሰው ሐታ ችግረኛው ይመጣና ጉዳይ ይነግራል አልችልም ካልከው ክፉ ተናግሮ ሊሄድ ይችላል ሆናችሁ እናንተ ለሰው በሰው አትቀመስ ምናምን ብሎ አበሳጭቶ ሊሄድ ይችላል ያንን በይቅርታ ማለፍ ከሰደቃው የበለጠ ሰደቃ ነው خير من صدقه يتبعها اذى اذا ከማድረግ ጋራ ከምትሰደቅ ሰደቃ ትበልጣለች والله غني الله صدቁ ተረዳዱ ሲል ሁሉንም ማብላት ቸግሮት አይደለም ሀብታም ነው የተበቃቃ ነው ሁሉ ነገር የሱ ነው ሐሊም ቻይብ ነው ደግሞ ወንጀል ሳንሰራ ቀርተን አይደለም يحلم ويغفر ويصفح ويتجاوز ስለዚህ እነን ባህሪ ለበላበስ መሞከር ነው ያለበት ሰውየው ይሄ ጉራና ፉከራ በሰራው ኸይር ነገር ራሱን ማድነቅ የቱን ያህል ጎጂ እንደሆነ በጣም በርካታ ሐዲሶች ናቸው የመጡት ከነዛ መካከል የተወሰኑትን ለመጥቀስ ያህል روى الامام مسلم في صحيحه عن ابي ذر الغفاري رضي الله عنه قال قال رسول الله صلى الله عليه وسلم ثلاثه لا يكلمهم الله ولا ينظر اليهم ولا يزكيهم ولهم عذاب اليم ሶስት ሰዎች አላህ አያናግራቸው ዞር ብሎም አያያቸው አያጸዳቸውም አሉ አሳማሚ ቅጣትም አላቸው ሱብሃንአላህ አራት ነገር ነው የተናገሩት لا يكلمهم الله ولا ينظر اليهم ولا يزكيهم ولهم عذاب اليم انما ናቸው እነኚህ ሶስቶች المنان بما اعطى በሰጠው ነገር የሚመጻደቅ አርጌ ሰድቄ የሆነ ነገር እንዲያርገን ይሄን ያክል ሰጠው አንዱ ይሄ ነው والمسبل ازاره ሽርጡን መሬት ላይ የሚጎትት ማለት ልብሱን የሚያስረዝም ማለት ነው በሌላ አባባል ይሄ ነው والمنفق سلعته بالحلف الكاذب በውሸት መሐላ ሸቀጡን የሚያዋድድ ሰው ነው የገዛበትን መናገር አይገደድም ግን ለማዋደድ ስለ والله በዚህ ነው የገዛሁት ብሎ ይዋሻል ብዙ ነጋዴዎች እንደዛ ያደርጋሉ والله ቶሎ ቶሎ የሚዳፈር ሰው ኢማኑም ላይ ችግር ያለ ነው ሙናፊቅ ነው መሐላ የሚያበዛው ولا تطع كل حلاف مهين እንደዚህ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ አላህ ከማይመለከታቸው በኸይር አይኑ ከማያያቸው ሰዎች መካከል መናን የሆነ ሰው ነው ማለት ነው ያ ايها الذين امنوا እናንተ ያመናችሁ ሰዎች ሆይ لا تبطلوا صدقاتكم بالمن والاذى ሁለቱ ነገሮች ከመጡ ሰደቃው ባዶ ነው የሚሆነው ያቺ ከአንድ ፍሬ እስከ 700 ፍሬ ልታድግ የነበረችው ሰደቃ በሺዎች የሚሆን ሰድቆ ሲያበቃ በዜሮ ይወጣል ሰውየው فاخبر ان الصدقه تبطل بما يتبعها من المن والاذى የሚከተላት መንና አዛ ትበላሻለች ምሳሌ ሰጠ አላህ ከለዚህ ينفق ماله رئاء الناس ገንዘቡን ለሰው ለመታየት ብሎ እንደሚለግሰው በሚዲያ እንዲወራለት በመድረክ እንዲነገርለት ገጣሚዎች እንዲያወድሱት አዝማሪዎች እንዲዘምሩለት ቸሩ ለጋሱ ተብሎ ስሙን ለመጠራት ፈልጎ የሚለግስ ወይ ደግሞ ሊወጅህላህ ነው የሰራሁት ይላል ውስጡ ግን ሰው እንዲሰማው ይፈልጋል ሊወጅህላህ በየኩን እንዲያደርኩ ይላል هذا كلامه وقصده ان يطلع الناس على ما فعل ሰው እንዲያውቅለት ይፈልጋል انما قصد مدح الناس له او شهرته بالصفات الجميله ليشكر بين الناس وسوچ መካከል እንዲወደስ ወይ ደግሞ ቸር ነው እንዲባል ግን ውስጡ ولا يؤمن بالله واليوم الاخر بالله በመጨረሻው ቀን አያምንም ይሄ ሪያ ينافي الايمان الخالص ጉረኝነት ከንጹህ ኢማን ጋራ ተቃራኒ ነው በመንሰራው ስራ ሰውን መነፈለግ ማለት ነው فمثله يجسو يباهريو بالساليو كمثل صفوان ልክ እንደ ጥቁር ድንጋይ ነው ወይ ደግሞ ለስላሳ የሆነ ድንጋይ አለት عليه تراب አፈር ነበረበት ላው ላይ ከኋላ ዝናብ ሲዘንብ አፈሩን ከላው ላይ አጠበው فاصابه وابل ማለት መጣር ማለት ነው فتركه صلدا የተመለጠ አርጎ ጥሎት ሄደ ማለት ሱብሃንአላህ لا يقدرون على شيء مما كسبوا ከስበው ካገኙት ነገር አንዱን እንኳን መጠቀም አይችሉም በምንም ሊጠቀሙ አይችሉም በገንዘቡ እንዳይጠቀሙ ሰደቃ ብለው አወጡት በሰዋቡ እንዳይጠቀሙ ኢኽላስ የለ ከሁሉም ይወጣ ባዶ ሆኖ ይወጣሉ እነኚህ ሰዎች ማለት ነው والله لا يهدي القوم الكافرين الله ከሃዲያን የሆኑ ሰዎችን አይመራቸውም ጥመትን ስለመረጡ አላህ በዛው ይተዋቸዋል ማለት ነው ومثل الذين ተቀርጣለ ومثل الذين ينفقون اموالهم ابتغاء مرضات الله يا الله ውዴታ በመፈለግ ገንዘቦቻቸውን የሚለግሱ ሰዎች ምሳሌ ደግሞ وتثبيت من انفسهم ከልቦናዎቻቸውን በመነጨ ጽናትና ጥንካሬ ወይንም በልባቸው ውስጥ ያለን እምነት ለማረጋገጥ ብለው ያቱን ስራ የኢማን ምስክር ነውና ከመሰለ ጀነትን بربوة አምባ ምድር ላይ እንዳለች አትክልት ነው ኮረብታ ላይ ያለ ሜዳማ ቦታ ሃይላንድ ከፍ ያለ ግን ሜዳ የሆነ ረብዋ ይባላል በኮረብታማ ቦታው ያለችው የአትክልት ቦታ አሳበها وابل ዝናብ አገኛት فآتت أكلها ضعفين ምርቷን ሁለት እጥፍ አድርጋ ሰጠች ጥሩ ዝናብ ስላገኘች فإن لم يصبها وابل ኃይለኛ ዝናብ እንኳን ባያገኛት فطل ካፍ ያለ በካፋም ምርት ታመጣለች መሬቷ ጥሩ ከሆነች ጥሩ ዝናብ
ባገኘች ጊዜ እጥፍ ድርብ ምርት ነው ትንሽ ከሆነ ደግሞ ጠል ከሆነም ያው ምርት ይገኛል ማለት هذا مثل ضربه الله عز وجل للمؤمنين المنفقين لا الله ብለው ابتغاء مرضات الله አድናቆትን ያስቡ ጉራና ያስቡ እስቲ ለነገው ይሆነኛል ብለው የሚሰሩ ማለት ነው وتثبيتا من انفسهم ልቦናቸው ውስጥ ያለን እምነትን ለማረጋገጥ ወይም ደግሞ انهم متحققون مثبتون ان الله سيجزيهم على ذلك اوفر الجزاء الله በሰሩት ስራ የዳበረ ዋጋ እንደሚከፍላቸው እርግጠኞች በመሆን የሚለግሱት ማለት ነው ኢማን واحتسابا እንደሚለው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም من صام رمضان ايمانا واحتسابا ይላሉ ወይም ተስቢተን ማለት ተስዲቀን ويقينا بموعود الله الله የገባውን ቃል በማመንና እርግጠኞች በመሆን ወይም ተስቢተን ማለት የሚያስቀምጡበትን ቦታም አጣርተው ሰደቃ ማውጣት ብቻ ሳይሆን ወጥቶ የት ይውላል ብሎ ማወቅም ያስፈልጋል ብዙ ሰዎች ወጪ ሲባል ኸይር ስራ ነው ሲባል ገንዘባቸውን ይለግሱና ከዛ በኋላ የደረሰ ብለው አይከታተሉ ላልሆነ ነገርም ሊውል ይችላል ربما حسن البصري እንዳሉት በዚህ ሊፈሰር ይችላል ማለት አይ يتثبتون اين يضعون صدقاتهم ምን ቦታ ላይ እንደሚያሳርፏትም ያጣራሉ كمثل جنة بربوة የነኚህ ሰዎች እንግዲህ ሰደቃ አምባ ምድር ላይ እንዳለች አትክልት ነው أصابها وابل مطر شديد ብርቱ ዝናብ አገኛት መሬቷም ጥሩ ስለሆነ የገባውን ዝናብ ወደ ውስጥ ብቻ ጠጣው فآتت أكلها ፍሬዋንም አስረከበች ضعفين ተድርብርብ አድርጋ አነባብራ فإن لم يصبها وابل فطل وهو الرذاذ اللين من المطر ለስለስ ያለ መጠነኛ የሆነ ዝናብ ታገኛለች ብዙም ካገኘች ብዙ ትሰጣለች በትንሽ ዝናብም ጦም አታሳድርም የሙእሚን ስራ በሰራው ልክ ጥሩ የሆነ ዋጋ ያገኛል ማለት ነው والله بصير الله والله ما تعملون بصير متسروت النجر الله تملكاج الله كتمن يسوروا الله ايود احدكم ان تكون له جنة من نخيل واعناب كنانت عند سو اتكلت እንድትኖረው ይሻል ከተምርና ከወይን ደግሞ ወይን አትክልት ማለት ነው تجري من تحتها الانهار በስሮቿ ጅረቶች የሚፈሱባት له فيها من كل الثمرات درሱ በሷውስጥ ከየፍራፍሬዎቹ ያለው واصابه الكبر እርጅና ደረሰበት وله ذرية ضعفاء دكما لجوجان فأصابها إعصار ورج متات فيه نار وسطو أسات ياللبت ويم نفاس فاحترقت تقاتلت كذلك يبين الله لكم الآيات عندي بزي ملكو الله تأمراتو لنانت يا برار لعلكم تتفكرون ታስተነትኑ ዘንድ ይከጀላልና ይላል ይሄ ምሳሌ በደንብ እንረዳው ሰውየው አርጅቷል አሳበሁ الكبر እንደሚለው ህፃናት ልጆች አሉት እኔ ከሞትኩኝ ልጆቼ በዚህ ያድጋሉ ብሎ ሰፊ የተምርና የወይን አትክልት አፍርቷል ይሄ አትክልት ደግሞ ጅረት አለው ፈሳሽ ቦይ ወይም ደግሞ ውሃ ተፋሰሳለ በውስጡ ይሄዳል ይሄ እንኳን ለልጆቼ ከዛ በኋላ አለው ጭምር ይሆናል የሚል ተስፋ ጥሎባት እንዳለ መልሶ ሌላ አዝመራ እንዳያዘምር ጉልበቱ አርጅቷል አሁን ይሄ ሰውዬ ከዚህ በኋላ ምንም ማድረግ አይችልም ልጆቼ ጦሩኛል እንዳይል ደካሞች ናቸው ራሳቸውን እንኳን መርዳት አልደረሱ እዚህ መካከል አይናይኗን ሳያት የነበረችው አዝመራ አደጋ ደረሰባትና እንዳልነበረች ሆነች ራሱን መርዳት አይችልም ልጆቹ ራሳቸውን መርዳት አይችሉም ባዶ እጁን ቀረ ማለት በጉረኝነት ሰደቃ የሚሰድቁ ሰዎችም እንደዛ ናቸው ወይ ገንዘባቸውን ዱንያ ላይ አልተጠቀሙበት ወይ ለአኺራ አልደረሰባቸው አህወጁ ማ يكونون በጣም በሚያስፈልጋቸው ጊዜ ያ ገንዘባቸው ይከዳቸዋል ማለት الامام البخاري የዘገቡት አثر አለ እዚህ ቦታ ላይ عن عمر بن الخطاب رضي الله تعالى عنه انه قال يوما لاصحاب النبي صلى الله عليه وسلم في من ترون هذه الايه نزلت ይቺ አንቀጽ በማን እንደወረደች ታስባላችሁ ምን ይመስላችኋል አላችሁ አይወድ احدكم ان تكون له جنة من نخيل واعناب مثله قالوا الله اعلم قالوا صحابه الله اعلم اتنافي تيكسو الله اعلم ማለት መልስ አይደለም الله መቼም ሁሉ ነገር አዋቂ ነው ከዛ ምን አሉ فغضب عمر فقال قولوا نعلم او لا نعلم ወይናውቃለን በሉ ወያናውቅም በሉ ናውቅም ካሉ ይማራሉ እናውቃለን ካሉ ደግሞ የሚያውቁትን ዕውቀት ለሰው ያካፍላሉ አን ነገር በሉ ሲሏቸው فقال ابن عباس ይጅግር ናቸው ابن عباس ገነሳቸው ናቸው ተሰጡት عندي في نفسي منها شيء يا امير المؤمنين በውስጤ አንድ የሚሰማኝ ነገር አለ አንቱ የሙእሚኖች አሚር ሆይ فقال عمر يا ابن اخي قل ولا تحقر نفسك بل ወንድሜ ልጅ ሆይ ተናገር ራስህን አትናቅ الله ዕውቀት ከሰጠህ ትልልቅ ሰዎች አሉና ማያውቁ ብለህ አትፈል ተናገር فقال ابن عباس ضربت مثلا لعمل ለስራ የተሰጠ ምሳሌ قال عمر اي عمل ምን አይነት ስራ فقال ابن
عباس لعمل قال عمر لرجل غني يعمل بطاعة الله عند هبتام ينبر سو طاعة سرا ينبر ثم بعث بعث الله له الشيطان فعمل بالمعاصي تدملكون خير سرا ينورنا عند وقت لا شيطان ተለቀቀበት ሰይጣኑ ለን ተለቋል እንደው ለምንድነው እስከዛሬ ራሴን ዘግቼ ኖርኩት ዘና ለበልና አንዳንዱ ሰው እኮ ባልሆነ ሰዓት ላይ ያልሆነ ነገር ውስጥ ገብቶ ታገኛለህ ምን ጊዜ መቼም ማዕሲያ ውስጥ ለመግባት የተመረጠ ጊዜ የለም ማዕሲያው ለም ክልክል ነው ግን በጣም እድሜው እየሄደ ሲመጣ ደግሞ የበለጠ ማስተዋልና መመለስ ሲገባው حتى اغرق اعماله سراوات كله اسكم يبلاش درس بزي ملكو شديده ይሄ ነው እንግዲህ فاصابها اعصار فيه نار فاحترقت منه ኃይለኛ ንፋስ ውርጭ በውስጡ ሳት ያዘ አዝመራውን አገኘና ተቃጠለ ወደ ማዕሲያ አቅጣጫ ገባና በማዕሲያው ሰበብ የደከመበት ነገር ሁሉ ከንቱ ቀረ ማለት ነው ወልዒያዝ ቢላሂ من ذلك እንዲህ አይነት ነገር አላህ ይጠብቀንና كذلك يبين الله لكم الآيات اندي بزي ملكو الله تأمراتوچن لنانت ያብራራላችኋል لعلكم تتفكرون ታስተነትኑ ወይም ታስተውሉ ዘንድ ይከጀላልና ይላል ልብ እንድትሉ ነው ማለት ተተፈሐሙን الامثال والمعاني وتنزلونها على المراد ቁርአን ውስጥ የሚጠቀሱ ምሳሌዎችን መረዳት የሊቅነት ማረጋገጫ እንደሆነ ይናገራል ሱረቱል አንከቡት ላይ وتلك الامثال نضربها للناس وما يعقلها الا العالمون እነዚህን ምሳሌዎች ለሰዎች እናደርጋቸዋለን ግን አዋቂዎች እንጂ አይገነዘቧቸው ማለት አላህ ዒልም የሰጠው ሰው ነው ይሄ የሚገባው ማለት ነው ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ انفقوا من طيبات ما كسبتم ከሰራችኋቸው ነገሮች ከጥሩዎቹ ላይ ብቻ ለግሱ ومما اخرجنا لكم من الارض ከመሬት ውስጥ ካወጣንላችሁም ላይ ለግሱ ولا تيمموا الخبيث منه ከርሱ ደግሞ መጥፎውን አትፈልጉት لا تقصدوا ማለት ነው لا تيمموا ማለት تنفقون ለመለገስ ብላችሁ መጥፎውን ዝቃጩን እናንተ ጣላችሁትን ካርዳ ሰደቃት ብሉ ولستم باخذيه الا ان تغمضوا فيه ቢሰጣችሁ አይናችሁን ካልጨፈናችሁ በስተቀር የማትቀበሉት የሆነ ነገር አትለግሱ واعلموا ان الله غني حميد الله የተብቃቃና የተመሰገነ መሆኑንም እወቁ الشيطان يعدكم الفقر ሰይጣን በድህነት ይዝትባችኋል እሱም ነው የሚያስፈራራችሁ ሁሉ ጊዜ ويأمركم بالفحشاء ጸያፍ ነገሮችንም ትሰሩ ዘንድ ያዛችኋል والله يعدكم مغفرة منه وفضلا الله ደግሞ ከርሱ በኩል የሆነ ምህረትና ችሮታውን ነው ቃል የሚገባላችሁ والله واسع الله ችሮታው ሰፊ ነው ዓሊም አዋቂ ነው يؤتي الحكمة እንኳን ገንዘብን ጥበብንም ይሰጣል من يشاء لفلقوا سبحانه ومن يؤتى الحكمة فقد أوتي خيرا كثيرا طباب يتسطسوا برقتن ما بزو بقو نقرن تلقسوا الله وما يذكر إلا أولو الألباب يلبونا وش بالبيتوش قالوا مبستكر ما أنهم قنا يقنزفوا معه المقر متبرت يالله تشو أنكسوشنا تشو النزي كلهم قرومنو نتليدموا النزي الله عز وجل يا أيها الذين آمنوا أن أنت يامنا تشو سوى شوي أنفقوا من طيبات ما كسبتم دولة كفلونو بنفق عن نقريتنا ከከሰባችሁት ጥሩ ነገር አለ ምን ማለት ነው በንግድ ካገኛችሁት ማለት ነው አሉ ይሄ ወመማ አخرجنا لكم ደሞ የሚለው በእርሻ በንግድ ሊሆን ይችላል በደሞዝ ሊሆን ይችላል በተለያየ መንገድ ግን ገንዘብ የሆነ ነገር የምታገኙ الذهب والفضة ነው طيبات ما كسبتم የሚለው ومما اخرجنا لكم الارض ደሞ الثمار والزروع التي انبتها لهم في الارض አዝመራዎችና አትክልቶች ፍራፍሬዎች ማለት ነው ከዚህ ሁሉ طيبون አርጓለ طيب ማለት ምንድነው طيب ማለት حلال ማለት ነው አመጣጡ በጥሩ መንገድ የሆነ ሲተቀሙትም ደግሞ የሚያስደስት ሲበሉት የሚጥም ሲለብሱት የሚያምር አመረሁም بالانفاق من اطيب المال واجوده وانفسه ابن عباس እንዳሉት አላህ ከጥሩ ገንዘባቸው የተሻለ ከሚባለውና ከውዱ አይነት እንዲሰድቁ አዘዛቸው መቀመጫ ያጡለትን አይደለም ወነሃሁም عن التصدق برذالة المال በውዳቂ ገንዘብ ሰደቃ ብሎ መስጠትን ከለከላቸዋል ገንዘብ ውዳቂ ያለው አው ባለቤቱ የናቀው ወደልይህ وهو خبيثه لمن فإن الله طيب لا يقبل إلا طيبا الله طرونهنا طرون እንጂ አይቀበል ለመሆኑ እኛ ምን ወደው ሰው ቢኖር حتى በዚህ በዱንያው ዓለም ማለት ለምን ወደው ሰው ምን ሰጠው የናቅነውንና የጣልነውን ነገር ነው ወይስ ውዱ ጥሩ ዋጋ የሚያስከፍለውን ሻውት የሚያምረውን መርጠን ነው ምን ሰጠው ለአላህ ወልይ النعمة ለሆነው ባደራነት ምን ሰጠው ለአኺራ ይሆነና ለምንለው እንደዛ መሆን አለ ولا تيمموا ማለት ولا تقصدوا ሆነ ብላችሁ መጥፎን አትፈልጉ ለእናንተ ያ ነገር ቢሰጣችሁ ማትቀበሉ ይሆነው ማለት አላህ እኮ ገኒይ ያለዚህ ቦታ ላይ ምን ለማለት ነው ቸግሮት አይደለም እንዲህ አርጉ የሚላችሁ ገኒዩን عن صدقاتكم ገኒዩን عن كل شيء አይናችሁን ብትጨፍኑ እንኳን ማትቀበሉትን አትስጡ والله غني حميد
روى الإمام أحمد زي بطام دس من الحديث نو ما كفلاته عن عبد الله بن مسعود رضي الله عنه قال رسول الله صلى الله عليه وسلم إن الله قسم بينكم أخلاقكم كما قسم أرزاقكم الله بمكاكلاته بحرياتهن ما كفافلوان سيساياتهن انداك كفافلوهن وإن الله يعطي الدنيا من يحب ومن لا يحب الله دنيا لم يودوم لما يودوم يسدع قينال ولا يعطي الدين إلا لمن أحب دين قل لم يودون جيسد فمن أعطاه الله الدين فقد أحبه الله الدين يسطوصو برقتم ودوطه والذي نفسي بيده لا يسلم عبد حتى يسلم قلبه ولسانه يتبجب على الله ملالو عند مسلم عند سو بتككل مسلم أيهونم قلبنا ملاسو مسلم اسقال هونو درس ولا يؤمن حتى يأمن جاره بوائقه قربيتو كتنقلو سلام قال هون اللت قالوا وما هو بوائقه يا رسول الله من دنو تنقلو قال غشمه وظلمه كفينتنا بدل ولا يكسب عبد مالا إنه كزاري وآية قرمية زوج الملون حديث سلامة ነው አንድ ባሪያ ደግሞ ገንዘብ ከስቦ من حرام فينفق فيبارك له ከሐራም ገንዘብ ላይ መጀመሪያ በሐራም ከስቦ ከዛ በኋላ ሰድቆ ደግሞ አጅር ያገኛለሁ በረካ ብሎ ካሰበ በረካ ያገኝማ አሉ አንዳንድ ሰዎች እንደዚህ የሚያደርጉ በሐራም ውስጥ ንክር ይሉና ከዛ በኋላ ጠሃራ ለመሆን ሰደቃ እናበዛለን ይላሉ ቀድሞ ለተخلص የምናደርገው ሰደቃ አጅር ፍለጋ አይደለም የሚደረገው ከወንጀሉ ለመጽዳት ነው በሐራም ከስቦ አላህ ሰደቃ ይቀበል من الله طيب لا يقبل الا طيبا አንድ አባባል አለ አቡ ሐኒፋ ረህመቱላሂ ዐለይሂ ይባላል አንድ ሰው እየሰረቀ 10 ነገር ይሰርቅና አንዷን ይሰድቃል ምንድነው የምታረገው ሲሉታይ አንዷም እኮ ስትሰደቅ ሰዋባ 10 ስለሆነ ተቻችሏል ብዬ ነው አላቸው አላህ Subhanahu Wa Ta'ala አንዷን አልተቀበለህም 10ን ደግሞ ወንጀል ጽፎብሃል ስለዚህ አንተ ንግድ ኪሳራ ነው አሉት ተቀላሉ አስረዱት ያው ስለዚህ ከሐራም የተከሰበ ነገር ሰደቃ አይሆንም من طيبات ያለው ለዚህ ነው ከሐላል ለማለት انفقوا من طيبات ما رزقناكم በሌላ በኩል ደግሞ طيبات ማለት ሐላልም ሆኖ ተቀባው ደስ ብሎት የሚቀበለው ነገር መሆን አለበት እንደውም አያው በዚህ ነው የመጣው አን البراء بن عازب رضي الله عنه قال نزلت في الانصار جاء بانصاروች ነው የወረደችው كانت الأنصار إذا كان أيام جذاذ النخل أخرجت من حيطانها أقناء البصر من دنو أنصاروች የተምር ምርት በሚለቀምበት ሰዓት ላይ ካትክልታቸው መካከል የሆነ ቂኑ ፍሬ ተሸክመው ዘለለት ግን የተበላሸ ወይም ደግሞ ያልሆነ ነገር ያለበትን ያመጡና መስጊድ ምሰሶ ላይ ያንጠለጥሉታል ለምን አህሉ ሱፋ ስላሉ እችን ያልጎምጉሙ ብለው ነው ጥሩ ደግሞ ወይ ወደ ገበያ ወይ ወደ ቤት فيأكل فقراء المهاجرين منهم مهاجرون دهوت يعني بلان فعلقوه على حبل بين الاسطوانتين في مسجد رسول الله صلى الله عليه وسلم فيعمد الرجل منهم الى الحشف حشف مالت قلبه وقشاشه وطرو ያልሆነው የተምር ፍሬ አይነት ማለት ነው فيدخله مع اقناء البصر يظن انه جائز يقلقل يسقب انزل الله عز وجل في من فعل ذلك ولا تيمموا الخبيث መጥፎንማ ሆን ብላችሁ አታስገቡ ዝም ብሎ ሳታውቁ ከመሃል ተቀላቅሎ የሚገባ ካለ ማዕፉው ነው አላህም ይቅርታ ያደርጋል ግን ሆነ ብሎ ይሄ ለደሆች ይሆናል ይሄ ለምስኪኖች ሰደቃ ታረጉ የለ የሚሉ ሰዎች አሉ ጥሩ ለራሳቸው ያንን የጠሉት ደግሞ በስመ ሰደቃ ለማውጣት ማለት ያ ይሆንም ان الله غني الله ከናንተ የተብቃቃ ነው لا حاجه له الى هذه الصدقات አለ ከዛ ቀጥሎ በጣም ለኔ ግሩም ነው ምንድነው ያለው الشيطان يعيدكم الفقر ويأمركم بالفحشاء ሸይጣን ድህነት ያስፈራራችኋል ሰው አንዱን መደበቅ አንዱን ማታለል حتى ሰደቃ ላይ እስከማታለል ድረስ ይሄደው ድህነትን ስለሚፈራ ነው በጣም ድህነትን ፈራለን ያለው ሰው ደግሞ ይብስበታል وأحضرت الأنفس الشح ያንዳንዳ ነፍስ በጣም ቅርብ ነገር ወደሷ የሚቀርብ ነገር ያለ ካለ ሰሰት ነው ሸይጣን ይሄን ፍራታችንን ያውቃል ዱንያ መውደዳችንንም ደግሞ انه لحب الخير لشديد ስለዚህ በዚህ ቀዳዳ ይመጣል እንዴ አንተ ያለህን ገንዘብ ሰደቃ ያልክ ያባከንክ አንተ እንዴት ልትሆን ነው ይላል ቆጥብ ይላል ለበጥፎ ነገር እኮ ቆጥብ አይልህም ለኸምሩ ለዚናው ለፈዋሂሹ ያወጣሉ ሰዎች ቢሰኻ والعياذ بالله ሐጅ ስትለው ሽማይል ሰው ምንድነው ለመዝናናት ብሎ የት ሀገር ይሄዳል في وجوه الباطل አይሳሳም الشيطان ምንድነው ድህነትን ነው የሚያስፈራራ ድህነትን ማስፈራራት ከመለገስ ለመከልከል የሚጠቀመው መንገድ ነው ማለት ويأمركم بالفحشاء በዛው ሰዓት ደግሞ በዚህ በኩል ትደህያለህ ይልና ይከለክልሃል ወደ መጥፎ ነገር ደግሞ አሁን ካልተደሰትክ መቼ ተደሰታለህ ይለዋል አምር ትእዛዝ ምክንያቱም ይሄ ሰው በሸይጣን ትእዛዝ ስር ነው ያለው ሸይጣን ያዘዋል ይከለክለዋል سبحان رب العالمين والله يعدكم مغفرة الله ደግሞ ምህረትን ይለግሳችኋል ሀብትም የሰጠው እሱ ነው በሀብታችሁ በጎ ከሰራችሁ ደግሞ ከዚህ ሀብት የተሻለ ሌላ ሀብት አለ መግፊራም ይባላል ሀብቱን በዛው ወጥቶ አይቀርም ደግሞ ወፈضل ተጨማሪ انفقت هذا
جاءك الرزق أضعافا مضاعفة رزقهم تدرارب ويمتا نبي صلى الله عليه وسلم نقرونا ما نقص مال امرئ من صدقة يا عند سو ገንዘብ صدقة ሰጥቶ አበደን አይጎልም እኛ ለማውጣት ጭንቅንቅ እንላለን እጃችንን ይዘዋል ግን እኛ በአንድ በኩል ስናወጣ ያልጠበቅነው ደግሞ በሌላ በኩል መንገድ ይዟል እኛ ዘንድ ወይ ቀድሞ ይደርሳል ርዝቅ ለማስፋት ራሱ መለገስ ነው ማለት يا ابن آدم أنفق عليك لقسني يلقسهالله لا عائشة النبي صلى الله عليه وسلم لا توكي فيوكي الله عليك يقاطش ما اسكمت አታብሂ ወጣላ ስስት ስግብግብ አትሁኚ አላህም ይቋጥርብሻል በስሌት በሂሳብ ብቻ ከሆነ ሐያት ስሌትም ጥሩ ነው ሂሳብም ጥሩ ነው መኖር የለበትም ማለት አይደለም ግን መጨረሻኛ ብናርገው ጥንቃቄ ብቻ ከሆነ ወፈቅር ድህነት የበለጠ ደግሞ የሚያጅበኝ ምንድነው ይሄን ሁሉ ተራግሮ አሁን ስለ ሀብት ስለ ሰደቃ ሲያወራ ቆየና يؤتي الحكمة የሀብት ሁሉ ሀብት ትልቅ ስጦታ ማለት አላህ ዕውቀትን የሰጠው ሰው ነው ማለት እንኳንስ ዱንያን ጭንጠፊዋን ቀርቶ አላህ Subhanahu Wa Ta'ala በችሮታው እኮ አንድን ባሪያ ጥበብም ይሰጠዋል የማያልቅ ሀብት ማለት ደግሞ ጥበብ ነው ومن يؤتى الحكمة فقد أوتي خيرا كثيرا ሌባ ይሰርቀው ሽፍታ ይዘርፈው ዕውቀት ቀብር ብትገባ አብሮ ይገባል እስር ቤት ብትገባ አብሮ ይገባል علمي معي حيثما يممت يتبعني قلبي وعاء له لا بطن صندوقي إن كنت في البيت كان العلم فيه معي أو كنت في السوق كان العلم في السوق ይሄንን መናችን ግጥም ማንበብ ይወዱ ነበር ይባላል ኢብኑ ተይሚያ ረህመቱላሂ ዐለይሂ ዕውቀቴ አብሮኝ ነው ያለው በየርኩበት ሁሉ አብሮኝ ይከተለኛል ተቤት ሲሆን ዕውቀቴ ከኔ ጋር ቤቴ ተገበያ ሲወጣም አብሮኝ ይወጣል እንዴት እንደሚገዛ እንዴት እንደሚሸጥ ሐላሉን ሐራሙን አትራፊውን አክሳሪውን ያውቀዋል ያወቀ ሰው ማለት ገንዘብ ግን የሆነ ቦታ ላይ ያስቀምጠው እዛበቃ ተወሰደ ወይስ አለ ያልክ መጨነቅ ነው አንተ ጋር የትም የሚዞር አይደለም ስጋትም ደግሞ የሌለው ሀብት ይሄ ነው እና አላህ ከገንዘብና ከሰደቃ በኋላ ዒልም ማንሳቱ በጣም የሚገርም ተርቲብ ነው ومن يؤتى الحكمة فقد أوتي خيرا كثيرا وما يذكر إلا أولو الألباب ልቦና ያላቸው ሰዎች ካልሆኑ በስተቀር ማንንም ይሄን አይገነዘበው ይሄ የዕውቀትና የሀብት ገንዘብ ነው ይበልጣው ዕውቀት ብለው የሚያወጣድሩ ሰዎች ሁሉ አሉ እኮ ወኝ ባክ ገንዘብ ያለው በሰማይ መንገድ አለው ይላል لا شيء أفضل من العلم ከዕውቀት የበለጠ ምንም ነገር የለም ዕውቀት ገንዘብም ይሆናል ራሱ ሌላም ነገር ይሆናል ለተለይ ደግሞ ሕክማ ማለት እዚህ ቦታ ላይ الفقه في الدين ዲንን መረዳት ሕክማ ምንድነው سلفوች የፈሰሩት عن ابن عباس يعني المعرفة بالقرآن قرآن ማወቅ ነው الحكمة ማለት ناسخه ومنسوخه ومحكمه ومتشابهه ومقدمه ومؤخره وحلاله وحرامه هذه الحكمة كراسة ابن عباس بل رواية الحكمة القرآن منه يعني تفسيره قال ابن كثير قرآن يوك من قدله كل العلوم زوجت عنه مع مجاهد الحكمة الإصابة في القول يمنا أقرأ ونقر تككل أيامهم مالت نوع لقد آتينا لقمان الحكمة أن يشكر لله وقال مجاهد رحمه الله يؤتي الحكمة من يشاء ليست بالنبوة الله يفلقون سو حكمة يسطوال مالت نبي يرقوال مالت ألا بزيبوتها لا ولكنه العلم والفقه والقرآن أوقات يدين جنزابينا قرآن مالت ነው ይላል ይሄን የተሰጠው ትልቅ ነገር ተሰጥቷል الله ابن عباس እኮ ዱዓ ያደረጉለት ነብዩ ሰለላሁ ዐለይሂ ወሰለም اللهم فقهه في الدين وعلمه التأويل يا ربي ديننا አሳውቀው የቁርአኑን ፍቺም ማስተምረው وفي الحديث الصحيح عند البخاري عن معاوية رضي الله عنه قال من يريد الله به خيرا يفقهه في الدين الله خير يشاء سو دين يسوق والبلو وفي الصحيحين يقول النبي صلى الله عليه وسلم لا حسد إلا في اثنين سو مقنات كاللبت ميكنابت ولا نجر انجيل لما رجل آتاه الله مالا فسلطه على هلكته في الحق عند سو الله ገንዘብ ይሰጠውና ያንን ገንዘቡን በኸይር ነገር ላይ በማዋል ጨረሰው እድለኛ ነው እንደሱስ በሆንኩኝ ተብሎ ሰው ሊቀናበት የሚገባው እሱ ነው ሌላው ደግሞ ወረጁሉን آتاه الله حكمة فهو يقضي بها ويعلمها الله ጥበብ የሰጠው ሚዳኝባት የሚያስተምራት የሆነች ጥበብ Allah የሰጠው ነው ይሄን ሁሉ ግን የሚጠቀመው ማን ነው ልባም ብቻ ነው وما يذكر إلا أولو الألباب وما ينتفع بالموعظة والتذكار በግሳጼውና በምክሩ የሚጠቀም ማንም የለም إلا من له عقل يعي به الخطاب ومعنى الكلام ንግግሮችን የሚረዳበት አቅል ያለው ሰው ብቻ ካልሆነ በስተቀር ይላሉ سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك ለዛሬው እዚህ ላይ እንቋጨዋለን